አቶ ማርሻል ቢሊየነሩ ማርሻል እንዴት ኖት? ሰላም ነው? ራስታው ቢሊየነር እንዴት ነሽ? ራስታው ቢሊየነር ለአበሻ እዚህ ጋር ገመድ ያደረገና የኪራይ መኪና የነዳውን ለሀብታም ይመስላችኋል? ችግሩ ይሄ ነው። ምንድን ነው ያደረገው? አስጨበጨቡ፣ አስጮሁ። ናፎን ፎንቴ የምታውቀው ነገር የለም። ከኢትዮጵያ ነው ሄደው። ምንም የሚረባ ነገር አይደለም። ኒሳን አልቲማ 2011 ብላችሁ ዱባይ የምትኖሩ ያንን መኪና ሳይሰጧት ያደረጉት ያንን መኪና የወልሽ ምናምን አለና ያውላ ብር ያለው ሰው 2000 ድራም ነው ሰጧት ብሎ ሲምቦጣር ለሊብሬሽ ለምን ይሁን ብሎ እዛ ላይ ሰጧት። ከዛ በኋላ ገስወት ከተወሰነ ጊዜ በኋላ እሱን አይደለም መኪና ሌላ መኪና ተመሳሳይ አለ እሱን ነው የምንሰጥሽ አላት። ከዛ መኪናውን 2000 ኒሳን አልቲማን 11 አልቲማን ያንን ወስደው ሌላ መኪና ሰጥቷል። ንጂ ስትባል 10 ኪሎ ሜትር እንደሄደች መኪናው ብትንትን ወጣ። አይነሳ፣ አይቀመጥ፣ አይነሳ። ከዛ ማስፈራሪያ ነው የሚደርሳል። የሰጠንሽ የ6000 ድራም አለ ብሩን ካላመጣሽ እሱን ካልወሰድሽ ምናምን እየተባለች ነው ያለው። ድራማ ነው የሚሰራው። አውሬ ገንዘብ የለም ብራዘር። ብራግ ማድረጉ አይጠቅምም። እውቀት የለም። ስለ ክሪፕቶ ምንም ክሉ የሌለ ሰው አበሻ ሬንታል መኪና አንዱን በአንተ ስም የሆነውን አውጣና ሳይ ሊብሬ ለእኛ አይደለም። እዛ አጠገቡ ያላችሁ ሰዎች አብ ማርሻል የሚባለውን ዱቄታ ሄደ ጠይቀው እስቲ አንዱን ሊብሬ ያሳየኝ በአንተ ስም የሆነ። ኢንሹራንስ አይደለም የምታሳየው። ኢንሹራንስ ማንም መግባት ይችላል። ሊብሬ የመኪና ሊብሬ ታይትል ይባላል። in America ካር ታይትልመንት ታይትሉን አሳይ በሉት። ያንዱም የለው። ግን ይሄ ሰገጤ አረብ ሀገር የሚኖር ወንድምና እህቶቻችንን ሀብታም ነው እስታክ እሱ ያስገዛናል ብር እዚህ ያስገቡ ምናምን ይባልና የፌክ ትሬዲንግ አካውንት አለ ኤቭሪዌር you can look it up። አሁንም ገብታችሁ ማለት ፌክ አድርገ ዛሬ እኔ ማውጣት ይችላል። ፌክ አስደርጌ እዛ ውስጥ ገንዘብ እንዲያደርጉ አድርጌ ወጣ ገባ እያልኩኝ ማጨድ ይችላሉ። አበሻ ግን የሚያይ ፈጣሪ አለ። የሚያይ ፈጣሪ አለ። የአበሻን ገንዘብ በልተ ነገ የምትገባበት ታጣለህ። ቀባሪ ነው የምታጣው። ስለዚህ ማርሻል እቺን መስኪን ያመማትን ህዝቡ አልቅሶ ቪዲዮ ሰርቶላት ለጌጤ ይሰጣት የተባለች እህትን የተበላሸ የበሰበሰ መኪና ሰጠው ብለ አስጩኸ። በእነናውን ፎንቴ ሊሆነ ልጅም ተሰጠ ብላችሁ አስጩኋችሁ ናምጣው። የለም ምን ተባለ? ሰውየው መኪናውን እንደሸጠ ወደ ሌላ ቦታ ሄደ። እኔ የትም ሀገር ላይ ስትሄድ መኪና የገዛችሁ ዱባይ ሰዎች ታውቃላችሁ፣ አውሮፓ ታውቃላችሁ፣ አሜሪካን ታውቃለ። መኪና ገንዘብ ሰጠ እዛው ነው የምትቀባበለው። ታይትሉን ተፈራርመ ነው የምትቀባበለው። እሱ ሳይፈራረም ጥሎ ሄደ ብለው አታለው አጭበርብረው ይህቺ ልጅ ተጫወቱባት። አብ ማርሻል ምንድን ነው የምትጠቀመው? እምልህ ይቺን እህት እንዳትረዳ ማድረግ ጥቅሙ ምንድን ነው? ምኑ ነው የሚጠቅመህ? እንደዚህ በአበሻ ላይ መጫወት። የተሰጣትን መኪና ይሄ በፍጹም አይሆንም ብላችሁ አታለ ትንሽ ብር እንዳይጮባል ለምነ ዛሬ 20 ቪዲዮ ነው የለቀቀው። ደንግጭ ያለው ገብቼ ሳይ ስሙን ከቨር ለማድረግ ክሪፕቶ 3 ምናምን ሚሊዮን ብር ተበልቼ ያለው ዱቄታ ዶላር ነው የሚያወራ። ይሄ እቃቃ ትምክሉ ብር እቃቃ መሰለ እንዴ? እቃቃ መሰለ እንዴ? ብር ሚሊየንስ ዶላርስ አንተ እንዳንተ አይነት ወጅባራ ጋር የሚመጣው ቀባጣ። አበሻ ግን ዝም ብሎ
ያሽቃብጣል። ሬንታል ፕሮፐርቲ እዛ እሱ መኪና አከራይ ነው ልጁ መኪና ያከራያል። ከዛ ላበሾች መጥቶ ምን ያደርጋል? ቢዝነስ ኮሜርሻል እየሰራውበት ነው እያለ ያስተዋውቃል። ደወዜ ከዛ ምን ይደረጋል? ይሄ ሰገጤ ህዝብ መኪና አየ፣ ቼን አየ፣ ገደል ገባ። ለብር ብሎ የሚሰራ አበሻ እኔ አንገቴን ሰጣለሁ። ብር ቢዝነስ ላሰራ ብሎ የሚመጣ አበሻ ሩጥ ካየኸው አያሰራህም። ኢትስ ሪያሊቲ። ብር አበሻ ሳይ ቁርጥም አድርጎ ለብቻው የሚበላ ዜጋ ካልከኝ አበሻ የለም። ማን ነው የሚነግርህ? እስቲ ኢን ሚሊየንስ ዳላርስ እኔ ሜክ እያረኩኝ ለአንተ ልነግርህ። ተሰቀል። አልዋሽማ ነኝ አልዋሽህ። አበሻ ሚሊየን ዳላርስ ሜክ እያረገ ቲክታክ ላይ 90 ቪዲዮ አይለቅም። ወርቁ አይተነውን አምጣ ውስጥ አንድ ቪዲዮ ቲክታክ ላይ ታመጡታላችሁ። ወርቁ አይተነው አላሙዲ ዱ ዴይ ሃቭ ታይም? እዚህ የሚርመጠመጡበት ሰዓት አላቸው ሰዓት ነገር ወርቁ አይተነው አለ፣ አላሙዲን አለ። ሌሎቹም ኢትዮጵያ ላይ ትንሽ ተለቅለቅ ወርቁ አይተነው አለ፣ አላሙዲን አለ። ሌሎቹም ኢትዮጵያ ላይ ትንሽ ተለቅለቅ ወርቁ አይተነው አለ። ጥመጫ ፕላትፎርማችን ችስታዎች የምንዝናናበት ኃይሌ ገብረስላሴ ታመጣዋለህ። የችስታዎች መዝናኛ ነው። ዲስ ነትን ያስ ችስታዎች የምንደበርበት ጓገጭ የምንልበት በስሱ ቢዝነስ የምንሸቀልበት ፕላትፎርም ነው። እያንዳንዱ ቲክታክ ላይ መጥቶ ቢዝነሱን ጥሎ በሚሊየን ቢዝነስ ያለውን ጥሎ ቲክታክ ላይ ቁጭ ብሎ ሲመካከር አስበው ታውቃለህ? እንደው ለጭንቅላታችሁ ለወደፊት በተለይ አረብ ሀገር ላላችሁ ወንድምና እህቶች ለሚሸውዷችሁ በብልጭልጭ ነገር ለሚሸውዷችሁ ልነግራችሁ ብዬ ነው አለ። እዚህ የሚሰበሰበው በሙሉ የችስታ ማጠራቀሚያ ፋብሪካ ቲክቶክ ይባላል። እውነቱን ነው የምነግራቸው። የችስታ መደበሪያ ማጠራቀሚያ እኔ የኔ ነኝ ብዬ ብበጠረቅ ምን ያደርግልኛል? የኔ አይደል። ነገ እውነቱ መውጣቱ አይቀር። ምንድነው ጥቅሙ? ምንድነው ጥቅሙ? እኔ ሶሻል ሚዲያ ላይ ሀብታም ሆኖ 5 ሰዓት ከተቀመጠ አንድ ሰው 3 ሰዓት በየቀኑ 2 ሰዓት 5 ሰዓት ከተዘፈዘፈ ችስታው ባንድ ቤተሰብ ነን አባቴ። አሰክሱ፣ እየመጣችሁ አሰክሱ። ቤተሰብ ነን። አትሰክሱ፣ አትቀበጣጡ። ቲክታክ ላይ መጣ 3 ሰዓት ምናምን ተዘብዝፈ የምትውል ከሆነ ሀብታም ነኝ ብላችሁ የምትበጠረቁ እስታበመ እዛ ሄደሽ ሁሉ ቃል ሸወዱ። እሱን አቆሙት። ስለዚህ እውነቱን ልዘግብ። ስንት አይነት ቪዲዮ በአንድ ቀን ማርሻል የሚባል ዝምባም የለቀቀውን ቪዲዮ ላሳያችሁ። በአንድ ቀን ከ20 ቪዲዮ በላይ ለቋል። ይኸው ሲሰክሳቸው ስሙ። 3.8 ሚሊዮን ዶላር ዳውን ሆኛለሁ። 3.8 ሚሊዮን ዶላር ዳውን ሆኛለሁ። ስሙልኝ። አልሰማችሁም? ቆይ ልድገመው። ጋይ ሳክሶ I'm not gonna lie to you, I can't even trade.
እነሱ ማረጋቸው እውነት ይገባኛል። ማይቼ ማረግ አልቻልኩም። ገንዘብ ያለው ከዛም በላይ ያለኝ ብዙ መኪናዎች የኔ ናቸው ብሎ የሚሰክሳቸው ያለው ሰው የ2011 ኒሳን አልቲማ ሰጥቶ ልጅቷን የተበላሸ 10 ኪሎ ሜትር እንደሄደች ጸጥ ለጥ ነው ያለው። በጥራቅ እንደዚህ ሰክሷቸዋል። በጣም የሚያሳዝን ውሸት አበሻን ይጫወቱበታል። ገንዘቡን ይበሉታል፣ ይቦጠብጡታል። ያ ስለዚህ ቆይ ያንተን 3.8 ሚሊዮኑን እናቆየውና እዚህ ጋር የሆነውን ስሙ። ከጌጥዬ ጋር የተደረገው ነገር አጠቃላይ ድራማን የተሰራባት ልጅቷ ድራማና ቪውን የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜን የሰራሁት ለምሳሌ ስጣት ብዬ ከዛ እሱ ኮመነታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስጆ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው የአንቺ ጊቫዌን የተባለችው። ሰምታችኋል? መኪናው ቡርቅስቅስ፣ መኪናው መስኮቱ ያለ ይሄ ነው የአንቺ ጊቫዌ ብለው ያውም 2011 ኒሳን አልቲማ የበሰበሰ መኪና ነው። ኦልሬዲ ኒሳን አልቲማ 2011 ከሆነ የዛሬ ስንት ዓመት ማለት ነው? አሁን 2026 ነው። ኢማጂን የዛሬ 15 ዓመት መኪና ነው። የ15 ዓመት መኪና ነው እንደ አዲስ መኪና ሪባን ተደርጎበት ሲሰከስ የነበረው ሰው አይ በፍጹም አይቀርም መውሰድ አለብሽ ብሎ አስገድደው ወሰደው። ከዛ በኋላ ደግሞ ምን አደረገው መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም መኪናውን በስሜ የተደረገው ይነሳልኝ ስትል ምን እንደሚሉ ስሙ። አልፈልገውም ይሄ መኪና አይሆንም አልፈልግም ስትል ገስዋት እኔ ዝች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታል እና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለእሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውታለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነውን የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ቶትራክ ነው የመጣ። እንደዚህ የሚጫወት ማርሻል የሚባል አንድ ዱባይ ያለ ሌባ አለ። ይሄን መስኪን ኢትዮጵያዊ በተለይ አረብ ሀገር የምትኖሩት ብዙ ጊዜ አትነቁም። ገንዘብ አላቸው ተብሎ አጨብጭባችሁ አስደርጋችሁ ሰይፉ ፋንታውን ላይ ምን ላይ አስቀርባችሁ ይኸው ህዝብ እየተቦጠቦጥክ ነው። ጨካኞች ናቸው አንዳንድ ሰዎች። ጌታ ኢየሱስ ምስክሬ አሪዮሶች ናቸው። ማርሻል ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮዋል ወጥቶ ምንም ታሪክ የሚያውቀው ነገር የለም። የሬንታል መኪና ውስጥ ገባ ፉን አለ። የሚያውቀው ታሪክ የለም። ምንም የሚያገናኛቸው ነገር የለም። አሁን ለምሳሌ ናሆም ፎንቴና ማርሻል የሚያገናኛቸው ነገር የለም። በምንም የሚገጣጠሙ ሰዎች አይደሉም። ነገ ደግሞ እነ ጃኒ ይሄዳሉ። ከእነሱ ጋር ሆኖ ደግሞ እንደዚህ ሊሸቅል ይመጣል። እስከ መቼ ነው አበሻው የምታታሉት? ምንድን ነው ጥቅሙ? ጥቅሙስ ምንድን ነው? አበሻን በዚህ ደረጃ ማጭበርበር። ከአበሻ ከአረብ ሀገር ላባቸውን ጠፍ አድርገው የሚሰሩ ምንድን ነው ጥቅሙ? እቺን እህት
ብዙ ሰው አልቅሶ መኪና እንዲሰጣት አድርጎ በዚህ ደረጃ ማሰቃየቱ ምንድነው? እሱን መኪና ራሱን አልሰጧትም። ልጁ ቫኬሽን ወጣ ምናምን ምን በሰጣችሁ ብር ነው ቫኬሽን የወጣው? በ3000 ድራም የሚገዛ መኪና። ስለዚህ እንደዚህ እህቶቻችንን የምታጭበረብሩ ሰዎች ነገ ዋጋ ትከፍላለች። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም። በገዛ ገንዘቡ ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ታሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በቤቷ ወጣ ታውራ። ይሄንን ነው የምለው። እንግዲህ ይሄ ሰው ለመርዳት ኢንቴንሽኑ አልነበረውም፣ ኖሮትም አያውቅም፣ የሚረዳም አልነበረም። 500,000 ብር እንትን ረድቻለሁ ብለሃል። ለመቅዶኒያ ቼክ ማድረግ አለብን። ረድቷል፣ ማስረጃው አለ። መቅዶኒያን 500,000 ብር የረዳበትን እኔ ደውዬ ቼክ አደርጋለሁ። ከመቅዶኒያ ቼክ አደርጋለሁ። ጌታ ኢየሱስ ምስክሬ። እና እቺ መስኪን እህታችን ግን የምንችለውን ተባብረን መኪና ብንገዛላትና ትራንስፖርት እያደረገች ብትሰራ ደስ ይለኛል። በራሷ ፔጅ በራሷ አካውንት ላይ ገብተን በራሷ ፔጅ በራሷ አካውንት ላይ ገብተን ብናግዛት፣ ብንረዳት፣ መኪና የምትገዛበትን ነገር ብናመቻችላት፣ ከዚህ ሁላ ስቃይ ብናወጣት ደስ ይላል። በራሷ ፔጅ በራሷ አካውንት። ይሄ ነው እኛ እውነተኛ መድረስ ካለብን ማድረግ ካለብን ይሄን ማድረግ እንችላለን። ይሄ ሰውዬ ተጫወተባት። 2 መኪና ነው የሰጠሁት ምናምን ዋት ያስደረገ በቃ ተጫወቱባት። እና ማርሻል የመጨረሻ እኔ ፈርስት ኦፍ ኦል ቢዝነስ ማይንድድ የሆኑ ሰዎች እንዲህ ሲበጠረቁ አይቻላቅም። ገንዘብ በጣም የሚያገኙ ገንዘብን እንዴት አድርገው የሚሰሩ ሰዎች በጥራቆች አይደሉም። ነቨር ቢ የኢትዮጵያ ጥሩ ሀብት ላይ ንብረት ላይ የተቀመጡ ሰዎች መጥተው እዚህ ሲበጠረቁ አናያቸው። ችስታዎች የምንዝናናበት ቦታ ነው። ሚኒንግ ያው ችስታ የምለው ምንድን ነው? የራስን ኑሮ የምትኖራለህ መጥተህ ሪላክስ ታደርጋለህ። ዳሴ ሚሊየንስ ኦፍ ዶላርስ እየሰራ ቲክታክ ላይ አትገኝም። አንገቴን ሰጣለሁ። ኖበዲ ነን ኖበዲ አንድ ሰው ነው ማወራ። እንኳን ሚሊየንስ አይደለም $100,000 አካውንት ውስጥ ያለ እዚህ ቲክታክ ላይ አታገኘው። ጌታ ኢየሱስ ምስክሬ፣ $100,000 አካውንት ውስጥ ያለ ሰው እዚህ አታገኘውም ቲክታክ ላይ። you won't see them። ነን ነው ማወራ። ችግሩ ምንድን ነው? ለመበጥረቅ ያመቻል። እዚህ መጣ ያዙ ይልቀቁኝ ለማለት ያመቻል። መሰከስ ያመቻል። ይሄ ፋራ የሆነ ህዝብ ላይ መጫወት ያመቻል። ይሄ አይነት ችግር ብዙ ጊዜ በሶሻል ሚዲያ ላይ አለ። በሶሻል ሚዲያ ላይ ይሄ ችግር አለ። ስለዚህ ማርሻል የተባለ ቆዳ በእህታችን ላይ አትጫወት። ሌላውን ጋጠው፣ እኔ ችግር የለብኝ ስትግጠው አለ። ይህን ሰገጥ ህዝብ ግን እህታችን ምንም አላጠፋችም። የቸገራት እህት ናት። ከዛ ሁላ $3.8 ሚሊዮን ነው ሉዝ ያደረግኩት ዳውን ያደረግከው ያል የበሰበሰ መኪና የማይሰራ መኪና ቀይረ የሰጣት ለምንድን? አሁንም ዋሽታል። በግልበት 6,000 ድራም ሰጠ። 6,000 ድራሙን እንደ ትልቅ ነገር የምታወራ ሰው ነው። በጥራቃ ስለዚህ ማርሻል የምትባል ሌባ ይህ በሬንታል ካር እያመጣ እዛ ተቀጥረ የምትሰራበትን ቢዝነስ ላሰራ ነው እያልክ እየወጣ አበሾች ቢዝነስ መጥተው ሬንታል ስለሚወስዱ ነው ብለህ የምትበጠረቀውን የተነቃበት ጊዜ ከዛ ስራ ስትወጣ ገደል ትገባል። አርፈ ስራን ስራ።
ተግባባን? አርፈ ስራህን ስራ። በቃ አበሾች እንደዚህ ስለሚወዱ ቼና አድርጌ ምናምን የማሳየው ለሬንታል ገበያው እንዲመጣ ነው ምናምን ብለህ ነው የምታጭበረብራቸው። ዩር ሶ ኢቮ። ለአበሻ የሚሆን ነገር ይዛ አልመጣ። ይሄን ምስኪን ህዝብ አጠብቀው። ቴሌግራም ላይ ሰገጤን ህዝብ በላኸው። ኖ አንድ ጥያቄ ነው የምጠይቀህ። የሮይዝ ሮይሱን መኪና ታይትል፣ የመኪና ታይትል አውጣና አሳያቸው። በአንተ ስም የሆነውን አውጣና አሳይ። ኢንሹራንስ አላልኩም፣ ኢንሹራንስ አልጠየቁም። እኛ ሀገር ሬንታል ስንገባ ሬንታል ካር ስንወስድ ለሆነ ሀገር ስትሄድ የራስን መኪና ማይሌጅ ላለማድረግ ሬንታል ትወስዳለህ እና የዛኔ ኢንሹራንስ ይሰጣል። በስምህ ኢንሹራንስ ይዘህ ትሄዳለህ። ስለዚህ ታይትሉን አንድ አይደለም የሆነች ታይትል ይዘህ ና። ስለዚህ በጣም ወሮ በላ አጭበርባሪ እንደሆንክ ልነግርህ ፈልጌያለሁ። ስለዚህ ሬንታል ካር ነው ያለው። ሬንታል ካር ነው ሰውየው ኪራይ የሚሰጠው። ዱባይ ስትሄድ ትከራያለህ፣ ያንን መኪና ትሄዳለህ፣ ምናምን ትመጣለህ። ዳሴ አከራይ ነው ልጁ። የራሱ ነው አይደለም። እና በሚያሳዝን ሁኔታ እህታችን ላይ የተሰራው ስራ እጅግ ያሳዝነኛል። እጅግ ያሳዝናል። አልበደለችም ይቺ ልጅ፣ ቸግሯታል። አለኝ ብለህ የመዛው ቪዲዮ ስትሰራ ቃል በቃል የተናገርከው ምንድን ነው? ይኸው ታይትል ምናምን ማስጨረሻ ሪኒው፣ ይቅርታ ሬጅስተሩን ሪኒው ማድረጊያ ይኸው 2000 ድራም ብለህ ሰጥሃታል። እዛው አደባባይ ቪዲዮ አለ። ያንን ያልከውን ዋሽተህ ልጁ ሌላ ቦታ ስለሄደ ሌላ መኪና ነው ለአንቺ የምንሰጠው ብለህ ተመሳሳይ አድርገህ አጭበርብረሃት ይቺን ልጅ እያስለቀስካት ነው። አፏን እንድትዘጋ ሌላ 4000 ድራማ አስጨመርክና ልጅቷን ተጫወትክባት። አብማርሻል አባቴ ብዙ ጊዜ እኔ አልፌ ያለው እንዲያው እነ ተሙ ምናምን ሲናገረው አልፌ ያለው ምክንያቱም ኦኬ ብዬ ወዳችሁ ለምትደፉ ለቲክታክ ላይ ገንዘብ አስገኝላችኋለሁ፣ ገንዘብ ታገኛላችሁ፣ ገንዘብ ትሰራላችሁ የሚሏችሁ ሰዎችን እመን ሂድ። አንዳችሁ የሰራችሁትን አምጡ። ገንዘብ የሰራችሁ ሰዎች ንገሩ። ያተረፋችሁ ሰዎች ኑ፣ አብራችሁ ነው ያላችሁ። ሸማ የያዛችሁ ኑ እናሳዩ። አንድ ሰው የለም። ስለዚህ እንደዚህ አይነት ማጭበርበር በኢትዮጵያውያን ላይ የተለመደ ነው። እኔ ሚሊዮኖች ብሰራ ምድረ ዱቄት አንገናኝም አባቴ። ሚሊዮኖች ብሰራ ቲክታክ ላይ በየት በኩል ነው የምንገናኘው? በምንስ ጉዳይ ማውራት እንችላለን? ዘግቡኝ እስቲ። እኔ ሚሊዮኖች ብሰራ በምን ጉዳይ ነው ከእናንተ ጋር ምግባባው? ንገሩኝ እስቲ። ሚሊዮኖች የሰራ ሰው እዚህ ቁጭ ብሎ በምንድን ነው የምንግባባው ከእናንተ ጋር? አዎ ሰይፉ ፋንታውን ከውጭ ብለውታል። ሰይፉ የሚያውቀው ነገር የለም፣ ያቀርባል። ብዙዎች ክሪፕቶ ምናምን ብለው ዋት ያደርጋሉ። ብትጠይቃቸው ክሪፕቶ ብለው አይጠፉትም፣ ያወራሉ ክሪፕቶ እያሉ። ምንድን ነው ጻፈው፣ እንዴት ነው ስፔል የሚደረገው ብትለው አያውቀው። አብዛኛው አበሻ ግን ይቀባጠራል። የሚሰሩ ሰዎች ሰዓታቸው ራሱ የክሪፕቶ ሰዓቱን እኔ ያውቀዋለሁ። በኢስት ኮስት ታይም አቆጣጠር 5 in the morning የጀመርክ 1 ላይ ነው የምጨርሰው። እንደዚህ ተቸክለ ነው የምትውለው። ኒውሶች አሉ ምናምን፣ ጊዜ እንኳን የለህም ለመዝናኛ እንኳን ጊዜ የለም። እግዚአብሔር ምስክሬ። ዴይ ትሬዲንግ የሚሉ ዴይሊ ትሬዲንግ የሚባል አለ። በጣም ፎከስ ካላርክ ብርን ጥርግ አድርጎ የሚወስድ ነው። በጣም ከባድ ነው። እንደ ቀልድ የሚታይ እቃቃ ነገር አይደለም። ብዙ የአበሻ ጭንቄው ለዛ አልተፈጠረም። አሉ ትሬድ የሚያደርጉ ጎበዞች፣ ስታክ ሎንግ ተርም የሚያስቀምጡ ፊክስድ አድርገው የሚያደርጉ አሉ አበሾች። ዴይ ትሬዲንግ አፈር ከድም የሚያስበላ ነገር ቢኖር ዴይ ትሬዲንግ እና በማይረባ ነገር አበሻን ይሄ ልጅ
የሆነ ፕላትፎርም ያዘጋጅልሃል። ገንዘቡን ማውጣት አትችልም። አሁን ለምሳሌ እሱ ጋር የገባችሁ ሰዎች ገንዘባችሁን ለማውጣት ብትሞክሩ ማውጣት አትችሉም። ማውጣት አትችሉም። እስቲ ንገሩኝ። ይገብታችኋል። ከማርሻል ጋር አላችሁ፣ እዛ ውስጥ ገንዘብ አላችሁ። ላውጣ ብለህ ሞክረው። ኢምፓስብል። ልክ ገንዘቡን ስታጣ ይመጣል አስገባ ይልሃል። ማውጣት ግን አትችልም። ለምን? ፌክ አካውንት ነው ክሬት ያደርጉላችሁ። ገንዘብ እዛ ውስጥ የለም። ፌክ ባንክ አካውንት እኔ በሚሊዮን ላሳይ ይችላለሁ። ፌክ አድርጌ ሚሊዮነር ነኝ እያልኩ ልበጠረቅልህ ይችላለሁ። አምጥቼ ፌክ አካውንት ብላችሁ ግቡ። ቼስ ፌክ አካውንት ብላችሁ ወልስ ፋርጎ ክፈቱ። ፌክ አካውንት ብላችሁ ክፈቱ። በሚሊዮን በትሪሊየን ደርድሬልህ ቼኪንግ ነው ሴቪንግ ነው ብዬ ማምጣትና ማሳየ ይችላለሁ። አኪን ዱ ላይ አይጠቅምም። ፎር ዋት ሪዝን? እኔ ደሃ አልከኝ ሀብታም አልከኝ ምን አልከኝ የሚጨምረው የሚቀንሰው ነገር የለም። እና አስቸጋሪ ነው። እነዚህ ሰዎች ብዙ ጊዜ እንደዚህ አይነት ችግር አለባቸው። እኔ ሀብታም መባልን ሰው ይወዳል። እኔ የምፈልገው ሀብታም መሆንን እንጂ መባልን አልፈልግም። ይኸው ነው መባል እንዳትለኝ። ሀብታም መባል ሳይሆን መሆንን ነው የምፈልገው። መባልን በጣም ከምጠላው ነገር እኔ ሀብታም መባል መሆን። ሀብታም መሆን is beautiful። ሀብታም ስትሆን ያለው ስታንዳርድ ይለያል። ያለው ነገር በሙሉ ይለያል። ሀብታም መሆን እንጂ መባል ጥቅም የሌለው ነገር ነው። ለብድር እንኳን አትመችም። ቸግሮ እንኳን መጠየቅ አትችልም። ሀብታም ነኝ ብለህ ተበጥርቃ ቢቸግር እንኳን 2 ብር የሚሰጥ እንዴ ሀብታም አይደለ እንዴ ነው። ወዲያው ነው የምትሸማቀቀው። ገባ? ሀብታም ነህ ተብለህ ተበጥርቃል። ሀብታም ነኝ እኔ ያለኝ እኔ እንዲህ ነኝ ተባብላለህ። ኦኬ ቸገረ የለህም ብሩ የለህም ግን ለመባል ከዛ ቸግሮ ብትንፈራፈር ቢያይ ሰው ለባሉ ድምቀት ነው የተንፈራፈረው እሱ ሀብታም ነው ይልሃል። ይህንን አታስተውሉ አንዳንድ ፋራዎች። ይህንን ነው ምለው። መጀመሪያ እግዚአብሔር ጤና ይስጣችሁ። እንደ ጤና ሀብት አለ ብዬ እኔ በህይወቴ የማስበው ነገር የለም። እግዚአብሔር አምላክ ጤና የሰጠው የአራድዬ ልጅ ከሆንክ ግብዳ ባለ ሀብት ነህ። ግድንግድ በትሪሊየን ዶላር የማትቀይረው አንድ ነገር ልንገርህ። 2 አይንን ላጥፋልህና ትሪሊየን ዶላር ልስጥ ብትባል እሺ አትልም። ትሪሊየን ዶላር በዓለም ላይ ባለ ገንዘብ የማትቀይረው ሀብት 2 አይን ጌታ ሰጥቷል። አትለውጠውም። አውጥተህ ጥለህ ገንዘቡን ውሰድ ብትባል እሺ አትልም። ከዛ በላይ የሰጠን ጤና የሰጠ እግዚአብሔር ክብር ምስጋና ይግባው። ትልቁ ሀብት እሱ ነው። ሌላው የሚደርስ ነው። የሆነ ጊዜ ላይ ታገኛለህ፣ የሆነ ጊዜ ላይ ታጣለህ። ፓርት ኦፍ ላይፍ ነው። ላይፍ አልጋ በአልጋ የሆነለት እዚህ ምድር ላይ ማንም የለም። ኢላን ማስክ 850 ቢሊዮን ዶላር ደርሷል። ምን እንዳለ ታውቃላችሁ? መጨረሻ ላይ ገንዘብ ደስታን አይገዛም ማለት የመጨረሻው ስቴትመንት የሀብት ማማ ላይ ደርሶ ኢላን ማስክ ገንዘብ ደስታን አይገዛም ብሎ ተናገረ። ገንዘብ ፋይናንሻሊ ሊያስተካክል ይችላል። የሆነ ነገር ሊያደርግልህ ይችላል። አምናሳይን ገንዘብ አይጠቅምም እያልኩ አይደለም። ገንዘብ ማምለክና በገንዘብ ጭንቅላት መቀየር ከጀመረ ምንቶ ባዶ ሰው ሆነ ቁጭ ትላለህ። ባዶ ማትረባ ሆነ ቁጭ ትላለህ። ይሄን ማድረግ የምችለው ገንዘብ ስላለኝ ነው ብለህ ትላለህ። ስለዚህ ገንዘብ መልካም ነገር ነው፣ ግን ምንም ማለት አይደለም። ይመጣል ይሄዳል። ስለዚህ ለገንዘብ ያላችሁ ቦታ ወደ ማምለክ የደረሳችሁ ሰዎች ፈጣሪ ምስክሬ ነው የምላችሁ፣ ምንም ደስታ በህይወታቸው የላቸው። አያለው ብዙ ሰዎች ትዳራቸው ብትንትኑ ነው የወጣው። ገንዘብ ኖሯቸው በትዳራቸው ደስተኛ አንድ ሰው አታመጣ። ኖበዲ ባለ ሀብቶች በትዳራቸው ደስታ ላይ አንድ ሰው አታመጣ።
እሱም 9 ውሽማ አለው፣ ሚስትየውም 9 ውሽማ አላት። ባለ ሀብቶች ናቸው። ሲርመጠመጡ ነው የምትለው። በቃ የውሸት ህይወት ነው ያላቸው። ቢዚ ነኝ ምናምን ነው። ስለዚህ ቆም ብሎ ማሰብ ጥሩ ነው እና ኤቢ ማርሻል የሰራኸው በዚች ላይ ግፍ ፈጣሪ ብዙ ነገር ሊል ይችላል። ስለዚህ አስተካክለው። ሌላው አበሻን አትዝረፍ። አቢ ማርሻል ላይሰንስድ ሌባ ነህ። ይህንም በግልጽ ነው የምነግርህ። ላይሰንስድ ሌባ መበጥረቅ። አበሻ ላይ ሬንታል መኪና ባለው በሚከራየው መኪና ላይ አበሻ ላይ ፉልል የምትል ባዶ ሰው እንደሆንክ ነው የምነግርህ። ባዶ እነናውን ፎንቴ ምንም የሚያውቁ ልጆች አይደሉም። ከኢትዮጵያ ሄዱ ወጪ ይፈራሉ ልጆቹ። ለምን ወጪ የሚፈሩት? ኢትዮጵያ ሲገባ ኑሮ ውድ ነው። አንተ ምሳ ጋበዝከው፣ አንተ ራት ጋበዝከው፣ ከአንተ ጋር ፈታ አለ ትቀልዳለህ እንዴ? በደስታ ነው የሚኖረው። ያማሃል እንዴ? ወጪ ከብር ተደርጎለታል። ደሴ ኢስ ረንቶ ይነውረት። አበሻ ስለማያውቀው ይሰግጣቸዋል እየመጣ እና ጥሩ አይደለም። በእውነት ነው የምልህ። ኤቢ ማርሻል አበሻ ላይ ትሬድ እያልክ ቴሌግራም ላይ ገብተህ ብራቸውን የምታጥባቸው አበሾች የሆነ ጊዜ ያገኙ ጊዜ ያልቅልሃል። እውነቱን ነው የምነግርህ። $3.8 ሚሊዮን ዳውኖኛለሁ ብሎ ይበጠረቃል። መጡ ሆነው 3.8 እስክትወርድ ድረስ ዝም ብለህ ወሰደብህ አይደለ? አዎ ከመሬት ላጥ አድርጎ ወሰደው። ትሬድ የሚያደርግ ሰው ያያል። እየወረደ ሲሄድ 500,000 ራሱ ሲደርስ አይ ብሎ ይገትረዋል። 100,000 ሲያልፍ 200,000 ሲያልፈው ይገትረዋል። $3.8 ሚሊዮን ስታጣ ዝም ብለህ ጠበቅከው። በጥራቅ ቁጥር እንኳን አታውቅም። ቁጥር እንኳን አያውቁም። እነዚህ ሀብታም ነኝ የሚሉ በጥራቆች ቁጥር እንኳን አያውቁም። ስለዚህ ይህንን ነገር ብታስተካክሉ ጥሩ ነው። አይጠቅምም። ታፕታፕ ኮፒ ሊንክ እና ቲክታክ የችስታዎች መደበሪያ እንዲሁ ዝም ብለን ለበዓሉ ድምቀን ኖርማል ላይፍ ያለን ሰዎች መደበሪያችን። ከዛ ያለፈ ሀብት ያለው የለም ቲክታክ ላይ። ኢቭን አሁን እንትና የሚባለው በአሜሪካ ቦርኮ ነው። ማን ነው የሚባለ? ሶልጀር ቦይ የሚባለው ኡበር የሚሰራ በገንዘብ ይበልጠዋል። ሶልጀር ቦይ የሚባል በጣም ድራጊስት ነው ምናምን ቦርኮ የሆነ ሰው ነው። ቲክታክ ላይ ያለ በፊት ገንዘብ ነበረው፣ ግን ያው ድራግ የምትጠቀም ምን ስትሆን በቃ ባዶ ነው የምትገባው እና ቲክታክ ላይ ተጥሎ ነው የሚውለው ልጁ። አሉ እንደዚህ አሁን ስራ የቀረባቸው ሰዎች ቲክታክ ላይ መጥተዋል እንጂ ገንዘብ የላቸው። ገንዘብ ያላቸው you won't see them here፣ አታገኛቸው። ገንዘብ ያላቸው ሰዎች they hustle you won't see them here። ያንን ነው የምናገረው። እና አብዛኞቹ ገንዘብ ከሌላቸው ግን ቲክታክ በስማቸው በቀሪ ስማቸው ይሸቅሉበታል። ያንን ነው። ስለዚህ ብዙ ይሄ የተጋነነ ብር ያለው ሰው ቲክታክ ላይ አታገኙትም። የተጋነነ ብር ያለው የተጋነነ ቢዝነስ ያለው ትልቅ ንብረት ያለው ቲክታክ ላይ አይገኝም። በስማቸው ቤት እንኳን የላቸው። እንደዚህ የሚበጠረቁት ጠይቋቸው። አሁን ያዙ ይልቀቁኝ የሚሉ ሰዎችን ቲክታክ ላይ መጥተው ሀብታም ነኝ የሚሉትን በሙሉ ጠይቋቸው። እስቲ የቤታችሁን ታይትል አሳየን በላቸው። ጌታ ኢየሱስ ምስክሬ ነው የምልህ። ጠይቃቸው። ሲምፕል ኮስችን። ኦኬ ባለ ሀብት ነህ? ሀብት የሚጀምረው ከምንድን ነው? ከቤት ነው አይደል? ቤት አለ ብለህ ጠይቀው እስቲ። የቤት ስሙ ወፍ የለም። ሀብታም ነኝ ብሎ ለሚበጠረቅ በስሱ የምትጠይቀው እሱን ነው። ቤት ሳይኖር ስለ ሀብት ማውራት ጥቅም አለው ብዬ አላስብም። ሀብት ማማ ላይ ነኝ ማለት ጥቅም የለው። ስለዚህ አቁም። ስለማይ ነው አልፋለሁ። ብዙ ጊዜ እኔን አይመለከተኝም። ምክንያቱም እኔ መበጥረቅ አልወድም።
ስለዚህ ለምትለፈልፉ መታችሁ ህዝቡን ለምትቦጠቡጡት ለምትዘርፉት ይህንን ነው የምናገረው። ያንን ነው የምለው። ባትበጠረቁ ደስ ይለኛል። ሌላ ጥያቄ ኤግዛክትሊ ኤሚ ጆርጅ ያ ሌላ ጥያቄ አላችሁ? ታፕታፕ ኮፒ ሊንክ ኔዎቹ። ስለዚህ ቲክታክ ላይ ማንም መቶ በአቅሚቲ ፉን የሚልባት የሚጫወትባት ቦታ ናት። ዝም ብሎ ኖርማል ላይፍ ያለን መተን የምንጫወት ነን። ኖርማል ላይፍ የስ ከዛ ውጭ የለም። ኢን ሚሊየንስ ያለው ቲክታክ ላይ አታገኘው። 100,000 ያለው ቲክታክ ላይ አታገኘው። መቶ ያዙ ይልቀቁኝ ሲል $100,000 ያለው የለው። መጪው ምንም ጥቅም የለው። ሌላው ፋኒ እኔ ፋኒ የምትሉት ሰውዬ እየደበረኝ ነው፣ እያስጠላኝ ነው። ይሄ ልጅ ምን አለ? የፍርድ ቤት ውሎዬን ልነግራችሁ የት አለ እንትና ማፊ ጥሬ ስጋ የፖሰተውን አይቼዋለሁ። ቅጥል ብሎ ነው እና እኔ የኔም ሀሳብ ነበርና ቀደመኝ። ማፊ ጥሬ ስጋ የታለ? ቆይ አለ ቀደመኝ። ማፊ ጥሬ ስጋ ና ፈርጀን አትብጀን፣ አብላን አታስበላን፣ ለገላችን ልብስ ለሆዳችን ጥብስ። ቆይ በቃ አንጀቱ ተቃጥሎ ነው። ይውል እርሱ ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። አንፎጋገር ወንድም፣ ለእናንተ ላብራራ፣ ፍርድ ቤት የቀጠርኩበትን ፍርድ ቤት የዋልኩበትን ውሎ ልንገራችሁ ብሎ መጣ። አንተ ፉልታይም እከክ ምን እያልክ ምንድን ነው የምትነግረን? ለእኛ ታስቦልን ተቆርቁረ ዩቲዩብ ልሸቅልበት የእናንተ አንተም ሞንክ ጂጂም ሆነች ሳምሪ ቻፓ መስሪያ ነው የምትፈልጉት። ደሳ እንግዲህ ሶሻል ሚዲያ ላይ ሰዎች አሉን። አሁን ሞጣ በፈጣጣ አንበሳ አምጡ እያለ እየፈለጠ ነው። የእሱ ይሻል። ልጆቹን አላመጣ፣ ሚስቱን አላመጣ፣ እንዲህ አምጡ እያለ ነው። ይመቸው፣ ይሸቅል። ሰሞኑን ትንሽ አንበሳ ቤቱ መጮ ጀምሯል። ይመቸው። እንዲሁ ፍለጥ፣ እንደ ሞጣ በፈጣጣ ፍለጥ፣ መፍለጥ ካለብህ። የእኛ ህዝብ ግን መቼ ነው የሚማረው? ውሏችንን የፍርድ ቤት ልንገራችሁ ብዬ ነው ለእናንተ። እንደው አስቦልን ይቅርታ ተሙ ነገር እንዳፈልገኝ። ቢሊዮነሩ ተገሽልጦ ነበር፣ አንተ ጠፋ እና ለእኛ አስበ ነው ከፍርድ ቤት ውሎህን ከጂጂና ከሳምሪ ጋር የነበረውን የፍርድ ቤት ውሎ ልዘግበን ፋኒ መጣ። ፋኒ ትክክለኛ ስሙ ማን ነው? ፋኒ ስሙ ማን ነው? ስሙ ማን ነው? ፋኒ ስሙ ፋንቱ ማንዶዬ፣ ፋንቱ ነው። ፋኑኤል ኦኬ፣ ፋኑኤል ነው። ፋኑኤል አንተ ገመሞ ጭንቅላት አንተ ገብረ ጉንዳን የመሰልክ ሰውዬ ለእኛ ብለ ተጨንቃ ልታብራራ ፍርድ ቤት ውለውን መጣ። ዱቄታ በጣም ነው የሚያሳዝነው ሰው